በ2026 ዩቲዩብ አሰራሩን ቀይሯል። አዲስ አፕዴት፣ አዲስ ህግ አውጥቷል። ይሄ አዲስ ህግ እንግዲህ ለአንዳንድ ቻናሎች ጥሩ የምስራች ይዞ መጥቷል፣ ለአንዳንድ ቻናሎች ደግሞ እጅግ በጣም አደጋ ሆኖ መጥቷል ማለት ነው። በዚህ አዲስ ህግና በዚህ አፕዴት ምክንያት በጣም ብዙ ሺህ ቻናሎች ኢትዮጵያም ውስጥ ከኢትዮጵያም ውጪ ነባርም ቻናል ረጅም ዓመት የተለፋባቸው የተደከመባቸው ቻናሎች አዲስ ቻናሎች እየተዘጉ እየተጨፈጨፉ ባን እየተደረጉ ይገኛሉ ማለት ነው። ምናልባት እንግዲህ እናንተ ቻናል ባን ከመደረግ ተርፎ ከሆነ ወደፊት አደጋ ላይ ሊሆን ስለሚችል ቻናላችሁ እንዳይዘጋባችሁ በዚህ አዲስ ህግ ምክንያት ቻናላችሁን እንዳታጡት ምን ማድረግ አለባችሁ የሚለውን እነግራችኋለሁ። መጨረሻ ላይ ነው ይሄን የምነግራችሁ። ከዚያ በተጨማሪ ደግሞ ቻናል ሊያዘጉ ባን ሊያስደርጉ የሚችሉ ነገሮች ምን ናቸው ይሄ አዲሱ ህግ ጋር ተገናኝቶ የሚሉትንም የዚህ ቪዲዮ መጨረሻ ላይ እነግራችኋለሁ። በነገራችን ላይ ይህንን ቪዲዮ እስከ መጨረሻው ማየት በጣም ይጠቅማችኋል። ምክንያቱም እውነተኛ መረጃ ነው፣ ትክክለኛ መረጃ ነው። ዩቲዩብ ላይ ይህንን ህግ በደንብ ሳታውቁና ሳትረዱ ከዚህ በኋላ መቀጠል እጅግ በጣም ከባድ ነው። ምክንያቱም ከአዲስ ኤአይ ከጄሚናይ ጋር ኢንተግሬት አድርጎ ዩቲዩብ እየሰራ ስለሆነ ማለት ነው። እነግራችኋለሁ ይህንን በደንብ እና ቪዲዮውን በደንብ ተመልከቱት፣ ይጠቅማችኋል፣ ትጠቀሙበታላችሁ። እኔ ሁሌ የማካፈላችሁ እውነተኛ መረጃ ነው። ታውቃላችሁ በጣም ብዙ ቪዲዮዎች ለቅቄያለሁ፣ ሁሉም እውነተኞች ናቸው፣ ምንም ውሸት የለባቸውም እና ቪዲዮውን ብታዩትና ራሳችሁን ብታስተምሩበት መልካም ነው ብዬ አስባለሁ። ኦኬ ይሄ አዲስ ህግ ምንድን ነው ከሚለው እንጀምር። አዲሱ ህግ እንግዲህ ከዚህ በፊት ዩቲዩብ ሲከተሉ የነበረው ትራዲሽናል ሞዴል ነበር። አልጎሪዝሙን ኮንትሮል የሚያደርግበት የሰዎችን ቪዲዮ ለሰዎች የሚያደርስበት የሚቆጣጠርበት ትራዲሽናል መንገድ ነበር። እሱን መንገድ ትቶ ይህንን የአልጎሪዝሙን ሁኔታ እንዲቆጣጠርለት ቪዲዮዎችን እንዲከታተልለት ጄሚናይ ጋር ስምምነት ፈጥሯል። ይሄ ማለት ኢንተግሬት አድርገዋል፣ አብረው ለመስራት ተስማምተዋል፣ ጄሚናይ እና ዩቲዩብ ማለት ነው። ይሄ እንግዲህ ለአንዳንዶች እንደነገርኳችሁ የምስራች ነው፣ ለአንዳንዶች ደግሞ በጣም ከፍተኛ ሪስክ አለው። ይህ ማለት ከዚህ በፊት ዩቲዩብ ጄሚናይ ጋር ኢንተግሬት ከማድረጉ በፊት እንዴት ነበር የሚሰራው የሚለው ልንገራችሁ፣ ነገሩን በደንብ እንድትረዱት ማለት ነው። እንግዲህ ቪዲዮ አፕሎድ ታደርጋላችሁ፣ በፊት ማለት ነው አፕሎድ ታደርጋላችሁ። ከዚያ ቪዲዮአችሁ ታይትል አለው፣ ዲስክሪፕሽን አለው፣ ታግ አለው፣ ኪወርድ አለው። ከዚያ በተጨማሪ ደግሞ ሰዎች የሚሰጡት ኮሜንት አለ፣ ኢንጌጅመንት፣ የሰዎች ኢንጌጅመንት አለ። እነዚህ ነገሮች ይደምርና ያነብና ኦኬ ይሄ ቪዲዮ ስለዚህ ርዕስ የተሰራ ነው ብሎ የእናንተን ቪዲዮ ርዕስ ይሰጠዋል ማለት ነው። ወይንም የእናንተ ቪዲዮ ስለምን እንደሆነ ያውቃል ዩቲዩብ ማለት ነው። እናንተ ለምሳሌ ያክል ብዙ ጊዜ ብዙ ሰዎች እንደሚያደርጉት ተምኔላችሁ ላይ፣ ታይትላችሁ ላይ፣ ዲስክሪፕሽናችሁ ላይ የሆነን ሀሳብ አስፈራችሁ እናንተ ግን ቪዲዮአችሁ ላይ የተናገራችሁት ስለሌላ ሀሳብ የሚመስል ግን ስለሌላ ሀሳብ ሊሆን ይችላል። ግን በዋናነት ያየነበረው ምንድነው እነዚህን ነገሮች ነው። ዲስክሪፕሽን፣ ታይትል፣ ኪወርድ፣ ታግ እና የመሳሰሉት ነገሮችን ነበር የሚመለከተው ዩቲዩብ ማለት ነው። ከዚያ እንግዲህ እናንተን ቪዲዮ ለ100 ሺህ ሰው አደረሰላችሁ፣ ለ200 ሺህ ሰው አደረሰላችሁ። ይህንን የእናንተን መረጃ ይዝና ከዚህ በፊት ደግሞ ሰርች ሲያደርጉ የነበሩ ሰዎችን የእናንተ አይነት ቪዲዮ ያዩ የነበሩ ሰዎችን ይፈልግና እናንተን ለማገናኘት ይሞክራል ማለት ነው። ይሄ ሲሆን እንግዲህ ብዙዎች ብዙ ቪው ያጣሉ በዚህ ምክንያት። ምክንያቱም እናንተ ስለ ቪዲዮ ኤዲቲንግ ስትሰሩ ዩቲዩብ ታይትላችሁን አይቶ ዲስክሪፕሽናችሁን አይቶ፣ ብዙዎቻችን ደግሞ ዲስክሪፕሽን በደንብ አንጽፍም ታውቃላችሁ፣ ኪወርድ በደንብ አንጽፍም፣ ታይትል በደንብ አንጽፍም። ያ ነገር ይመለከትና የእናንተ ቪዲዮ በቃ ስለዚህ ጉዳይ ነው ብሎ ጀጅ ያደርጋል። ከዚህ የእናንተን ቪዲዮ ይፈልጋሉ ብሎ ላሰባቸው ሰዎች ያካፍላል። ያኔ እንግዲህ ምናልባትም የእናንተ ቪዲዮ የደረሳቸው ሰዎች ትክክለኛ የእናንተን ቪዲዮ የሚፈልጉ ላይሆኑ ይችላሉ። በዚያ ምክንያት ምን ይፈጠራል? የእናንተ ክሊክ ስሮ ሬት ዝቅተኛ ይሆናል። የእናንተ ክሊክ ስሮ ሬት ዝቅተኛ ሆነ ማለት ደግሞ ዩቲዩብ ይህንን ቪዲዮ ሰዎች አልወደዱትም ብሎ ስለሚያስብ ቪው ኢምፕሬሽን ሳይሰጣችሁ ዜሮ አድርጓችሁ ይቀራል ማለት ነው። አሁን ግን ይህንን አሰራር ቀይሯል። ጄሚናይ ጋር ኢንተግሬት ካደረጉ በኋላ ይሄ አሰራር፣ ይሄ ትራዲሽናል የሆነው አሰራር ተቀይሯል። ወደ ምንድን ነው የተቀየረው ካላችሁኝ፣ እናንተ ከዚህ በኋላ ቪዲዮ አፕሎድ ስታደርጉ አፕሎድ ያደረጋችሁትን ቪዲዮ ኢች ሰከንድ፣ እያንዳንዷ ሰከንድ ላይ ስለምን እያወራችሁ እንደሆነ ጄሚናይ መረጃ ይሰበስባል። ይህ ማለት ንግግራችሁን ይረዳል ማለት ነው። ከዚህ በኋላ አማርኛም ተጠቀሙ፣ ኦሮምኛም ተጠቀሙ፣ ትግረኛም ተጠቀሙ፣ እንግሊዝኛም ተጠቀሙ፣ አረብኛም ተጠቀሙ። ከዚህ በኋላ ጄሚናይ ስለምን እያወራችሁ እንደሆነ ያውቃል። ምክንያቱም ጄሚናይ ማለት ኤአይ ነው ታውቃላችሁ። በጣም ትልቅ ቢግ የጉግል ኤአይ ነው። ብዙ ዓመት ኤክስፔሪየንስ ሆኖታል። ያው ከጀመረ እንግዲህ የተወሰኑ ዓመታቶችን ስላስቆጠረ ማለት ነው። እናንተ ታይትል ጻፋችሁ፣ ዲስክሪፕሽን ጻፋችሁ፣ ኤቭሪ ነገር አይደለ ቪዲዮአችሁን ያውቃል፣ ንግግሮቻችሁን ይረዳል። ኢቭን ኢሞሽናችሁን ፊታችሁ ላይ ያለውን ገጽታ ሳቃችሁን ይረዳል። ደብሯችሁ ከሆነ ይረዳል። ስላስፈሪ ነገር እያወራችሁ እንደሆነ ይረዳል ጄሚናይ ከዚህ በኋላ። ይሄንን መረጃ ለዩቲዩብ አልጎሪዝሙ ውሳኔ እንዲወስን ይሄንን መረጃ ጄሚናይ ለአልጎሪዝሙ
ለዚህ ሰዎች ለፈጠሩት አልጎሪዝም ኦልሞስት በቃ ጄሚናይ ይሆናል የሚያንቀሳቅሰው ማለት ነው። ኢቭን ከጀርባ ያስቀመጠ የተጠቀማችሁት ክላሲካል ስለምን እያወራ እንደሆነ እንኳን ይረዳል። ከጀርባችሁ ሰዎች ሲንጫጩ ምናምን እነዛ ሰዎች ስለምን ጉዳይ እየተንጫጩ እንደሆነ ስፒች ንግግራቸው ካስታወቀ ጄሚናይ ያውቃል ማለት ነው። ሶ ከዚህ በኋላ ምን ያደርጋል? እናንተ ስለምን እያወራችሁ እንደሆነ ጄሚናይ ካወቀ ሰዎች ደግሞ ሰርች ሲያደርጉ የሰዎችን ቪዲዮ ሲመለከቱ ቋንቋውን ስለሚያውቀው ምን አይነት ቪዲዮዎች እየሰሙ እንደሆነ፣ ምን አይነት ቪዲዮዎች እያዩ እንደሆነ፣ ምን አይነት ቪዲዮዎች ላይክ እያደረጉ እንደሆነ፣ ኮሜንት እየጻፉ እንደሆነ የተመልካቾችን ዳታ ይሰበስብና የእናንተን ቪዲዮ ከነዚህ ሰዎች ጋር ያገናኛል። እንደዚህ ሲሆን ለዩቲዩበሮች ትልቅ የምስራች ነው። ምክንያቱም የነሱ ቪዲዮ በትክክል ለሚፈልጉት ሰው ዩቲዩብ እየሰጠላቸው ስለሆነ ክሊክ ስሮ ሬት የሚባለው ነገር ከፍተኛ ይሆንላቸዋል። ሰዎች ተምኔላቸውን ክሊክ የማድረግ እድላቸው በጣም ከፍተኛ ይሆናል ማለት ነው። ያኔ ብዙ ቪው የማግኘት እድላቸው በጣም ሰፊ ነው የሚሆነው። ነገር ግን አሁን ይሄ ጄሚናይ አሁን የመጣው አሰራር ሪስክም አለው። በነገራችን ላይ በጣም ብዙ ቻናሎች ተዘግተዋል እንደነገርኳችሁ መግቢያ ላይ ማለት ነው። እነዚያ ቻናሎች የተዘጉበት ምክንያት ምንድን ነው ካላችሁኝ፣ ብዙ ጊዜ የዜና ቻናሎች በተለይ ኢትዮጵያ ውስጥ ያሉ ረዥም ዓመት የሰሩ ብዙ ፎሎወር ያላቸው ሰብስክራይበር ያላቸው እነሱ ጭምር ነው የተሰሩት። ኢቨን አዲስም ቻናል እንኳን ቢሆን ብዙ የተዘጉ አሉና ምንድን ነው ከዚህ በፊት ቆንጆ ዲስክሪፕሽን የሌላቸው ቻናል ዲስክሪፕሽን ቻናል ሂስቶሪ የሚባል ነገር አለ። ቆንጆ ቻናል ሂስቶሪ ያልገነቡ ሰዎች ይሄ ጄሚናይ የሚባለው ነገር እነዚህ ሰዎች ሮቦት ሊሆኑ ይችላሉ ብሎ አስቦ ቻናላቸውን ባን ያደረገባቸው ሰዎች አሉ ማለት ነው። ለምሳሌ እናንተ ዜና ነው የምትሰሩት፣ ግን ዜና በቀን 2 ዜና ትሰራላችሁ፣ 2 ቪዲዮ አፕሎድ ታደርጋላችሁ። ይሄ ከባድ ነው፣ በቀን 2 ቪዲዮ አፕሎድ ማድረግ፣ ወይ ተቋም ካልሆናችሁ ማለት ነው። ከዚያ እያንዳንዱ ቪዲዮአችሁ ላይ ርዕስ ነው የምትሰጡት። ለምን ዲስክሪፕሽን ያን ሁላ ዜና ሐሳብ በየቀኑ ለመጻፍ ከባድ ነው። የሆነ ርዕስ ትሰጣላችሁ፣ የሆነ ተምኔል ትሰራላችሁ። አንዳንድ ተምኔሎቻችሁ ተመሳሳይ ሊሆኑ ይችላሉ። ኪወርድ አትጠቀሙም፣ ታግ አትጠቀሙም። ይሄ ማለት ቻናላችሁ እየገነባ የመጣው ሂስቶሪ ባድ ሂስቶሪ መጥፎ ሂስቶሪ ነው ማለት ነው። ያኔ ኦኬ ይሄ ዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ሳይሆን ሮቦት የሚያንቀሳቅሰው ቻናል ነው ብሎ ያስብና ዩቲዩብ የእናንተን ቻናል ሊዘጋባችኋል ማለት ነው። አያችሁ፣ አዲስ ቻናል ከፈታችሁ፣ ከዛ ቪዲዮ አፕሎድ ማድረግ ጀመራችሁ። ሂስቶሪያችሁ በደንብ አልተገነባም፣ ምንም ሂስቶሪ የላችሁም፣ አዲስ ቻናል ነው። ሰው እንቅስቃሴያችሁ ካልተመቹት ጄሚናይ ሮቦት ናቸው ብሎ ያስብና ቻናላችሁን ይዘጋል ማለት ነው። አሁን በዚህ ምክንያት ነው በጣም ብዙ ሰዎች ቻናላቸው እየተዘጋ ያለው እና አዲሱ አፕዴት ይሄ ነው። ኦኬ ምንድነው አሁን የምነግራችሁ ነገር? ወደፊት ምን ማድረግ አለባችሁ፣ እዚህ አዲስ አፕዴት ጋር ለመንቀሳቀስ አብሮ ለመሄድ ምን ማድረግ አለባችሁ የሚለው ልንገራችሁ። አንደኛ ከዚህ በኋላ የምትለቋቸውን ቪዲዮዎች በጥንቃቄ መስራት አለባችሁ። ፖሊሲያቸውን የዩቲዩብን ፖሊሲ ኮሚኒቲ ጋይድላይን የማይጥስ ኢሞሽን ማሳየት፣ የማይጥሱ ንግግሮችን መናገር በጨዋማ። አሁን እንደ ድሮ ዜና ከሌ ፈለጠው ከሌ ገደለው ይሄን ያክል ሞተ የሚባል ዜና አይኖርም ከዚህ በኋላ ማለት ነው። ጄሚናይ እነዚህ አይነት ቪዲዮዎች ባድ ናቸው ብሎ ስለሚያስብ ባን ስለሚያደርግ ቻናል። ስለዚህ ቆንጆ ዲስክሪፕሽን ሊኖረው ይገባል ቻናላችሁ። ቪዲዮዎቻችሁ ጥሩ ታይትል ሊኖራቸው ይገባል። ይህንን ነገር እንኳን ኢግኖር አድርጎ ቪዲዮአችሁን ኖቲስ ስለሚያደርግ ቪዲዮዎቻችሁ ላይ ቻናላችሁን በደንብ የሚገልጽ ቪዲዮአችሁን የሚገልጽ ነገር መስራት አለባችሁ ማለት ነው። ንግግራችሁን ማሳመር፣ ቆንጆ ማድረግ ይኖርባችኋል ማለት ነው። እንግዲህ የምስራችሁን ነግሬያችኋለሁ። ቆንጆ ነው። አንዳንዴ የምስራች ስል አዳዲስ ጀማሪዎችም የምስራች አላችሁ። ይህ ማለት እናንተ ቪዲዮአችሁ ቆንጆ ከሆነ በቃ በደንብ ቪዲዮአችሁን ከሰራችሁ ቪዲዮአችሁ ስለምን እያወራ እንደሆነ ጄሚናይ ስለሚያውቅ ለሚመለከታቸው ሰዎች ይልክላችኋል። እነዛ ሰዎች ክሊክ ስሮ ሬታችሁን ክሊክ ሲያደርጉ ያሳድጉላችኋል። ያኔ ብዙ ቪው ታገኛላችሁ። በዚህ ብዙ ጥቅሞች አሉት። ኤኒዌይስ ግን አሁን ስጠቀልለው እንዳላንዛዛባችሁ ባን የሚደረገው በዚህ ምክንያት ነው። ቻናል ሂስቶሪ የሌላችሁ ሰዎች፣ ከዚህ በፊት ዝም ብላችሁ ስለቁ የነበራችሁ ሰዎች፣ የዩቲዩብን ፖሊሲና ኮሚኒቲ ጋይድላይን የሚጥሱ ቃላቶችን፣ ንግግሮችን ስታሰራጩ የነበራችሁ ሰዎች ቻናላችሁ አደጋ ላይ ነው። እነዚህን አጥፉ፣ ክሊር አድርጉ፣ ዲስክሪፕሽን አስተካክሉ፣ ታግ የምታደርጓቸው ነገሮች አስተካክሉ፣ ኪወርዶቻችሁን አፕዴት አድርጉ። በአዲስ መንፈስ ይህንን ፖሊሲ አክብራችሁ ስሩ። ያኔ እናንተ ላይ የሚፈጠር ምንም ነገር አይኖርም። በትንሹ ነው ነካ ያደረኩላችሁ። ወደፊት ሰፊ ቪዲዮ ስለዚህ ሐሳብ እሰራላችኋለሁ። አመሰግናለሁ።